ገበያ ውስጥ ምናምን ሲገባ ሰው ሁሉ ይሮጣል። ሰው ደበድባለሁ፣ አይችለኝም፣ ማንም አይችለኝ። እግዚአብሔር እጄ ያዘው ነገር እንዳይወድቅ አይፈራ። ሱቅ ነበረ፣ ሱቁም ሰጣይ ድራሹን ነው ማጠፋው። ባንዴ ነው በቃ። በጣም ተንኮል ሰራለሁ ነኝ። በጣም ተንኮለኛ ነኝ። ዘላለሙ አያሰጋው፣ ዘላለሙ አያሰጋው። ማንስ አየለ አበራ እባላለሁ። አየለ አበራ ከየት ከተማ መጣ? እኔ አሁን ማለት ነው መጀመሪያ ተወልጄ ያደኩት አዲስ አበባ ነው። አዲስ አበባ በጣም ፋዘር ስላልቻለ አዲሱ ሚካኤል ሰፈር ልጅ ነኝ። እዛ በጣም ስላልቻለ በሁሉም ነገር ማለት ነው ፋዘርም ማዘርም በክርስቶስ ናቸው። እኔም መካነ ኢየሱስ በእርዳታ ነው ያደኩት እና ስላልቻለ ሱስ ለመቀነስ ብሎ አርባ ምንጭ ወሰደኝ። በ2000 አካባቢ መኪና ሹፌር ነኝ። ታክሲ ነበር የምነዳው አዲስ አበባ ላይ። አርባ ምንጭ ወሰደኝ። አርባ ምንጭም ሱስ ያው ሁሉም ነገር ማለት ነው አልቻለም። አሁንም ከአርባ ምንጭ እነሱ ወላይታም ንብረት ነበረ፣ ወላይታም ይዞ መጡኝ በ2004 ወላይታም በቃ አልተቻልኩም። አገባለሁ መፍታት ነው። አሁን ወላይታ ነው ያለሁት። ወላይታ መናሪያ ውስጥ ነው የምሰራው። መጀመሪያ ያው አዲሱ ሚካኤል ነበርኩ። ከዛ ፋዘር ታክሲ እየሰራው በጣም በሱስ ማለት ነው አልቄ አሁን እንደውም ወፍር ያለው በዛን ሰዓት ጫት ከያዝኩ ለኔ ምግብ አይታየኝ። እኔ ጠጥቼ ቅሜ ሰክሬ ፋዘር ያው እኔ ላይ ጭኖ ሲጸልይ እኔ ሻታ ስለቅ እሱ ይጸልያል። ለኔ እንትን ሲል አባቴ አይደለም ብዬ ብዙ ነው በቃ ለኔ ማን ሌላው ቢቀር እኔ የራሴን ችዬ ምኖር ሰው ነኝ። ግን ለራስ ስራ ብሎ ብር ሰጥቶኝ እንኳን ወር አልሞላም ለማጥፋት ወር አልሞላም። ሱቅ ነበረ፣ ሱቁም ሰጣይ ድራሹን ነው ማጠፋው። ባንዴ ነው በቃ። አዲስ አበባ ላይ በልጅነት የወለድኩት ልጅ አለ። የጓደኛ እህት ናት። ስቲል እስካሁን አላገባችም። የምሬ ነው። እኔ በጣም ጎድቻታለሁ እና ስቲል እስካሁን ድረስ ማለት ነው ልጄን ራሱ የአባትነት ፍቅር አልሰጠውም። ከአራት ሴት 4 ወንድ ልጅ አለኝ። ከአራት ሴት ከተለያየ ማለት ነው 4 ወንድ ልጅ አለኝ በየቦታው ማለት ነው። አርባ ምንጭ ላይ የሆነ ጊዜ HIV ምርመራ በድንኳን መናሪያ ውስጥ መጣና ጓደኛዬ ሰልፍ ላይ ተሰልፈናል። እዛ አብሮ አደገኝ ነው። አዲስ አበባ አንድ ላይ ነው ተወልደን ያደግነው እና እኔ ተራ ደርሶኝ ገብቼ ተመርምሬ እየሳኩ ስወጣ ጓደኛዬ ኋላ ሰልፍ ኋላ ነው። ለምንድን ነው የምትስቀው አለኝ። HIV ስለሌለብኝ አንተ ከሌለብህ እኔም የለብኝም ብሎ ሰልፉን ጥሎ ወጣ። እግዚአብሔር ሰልፉን ጥሎ ወጣ። አንተ ተመርምረ ንጹህ ከሆንክ እኔ የለብኝም ይላል። እኔ ለበሽታ ምንም አይመስለኝም። እናቴ የኔ እናት እኔም መግለጽ አልችልም። እናቴን እስቲል እስካሁን ማለት እንደ ሕፃን ነው የምታየኝ። አባቴንም በጣም አሳዝኛለሁ። በሽተኛ ነው። ለኔ እንዲግዛ እንዲሁን እያልኩ እንደ ሕፃን ልጅ ነው የምሆነው። አባቴ በጣም አንተን አሳዝኛለሁ፣ በድያለሁ። በጣም ይቅርታ አድርግልኝ አባቴ። እናቴ የኔ እናት የኔ ህይወት ዘላለም ዓለም ካሁን በኋላ ለእናንተ ባሪያ ሆናለሁ። የኔ ሚስት ሚስኪን ናት። እውነቴን ነው ቡርታ፣ በጣም እወድሻለሁ፣ አከብርሻለሁ። ያን ሁሉ ነገር እየሰማች እንዳልሰማች ትሆናለች። ወደዚህም የመጣሁት ጓደኛ መስፍን የሚባለው እግዚአብሔር ያክብር እኛን ልከ ሌላው ቢቀር አሁን ማለት ነው ካሁን በኋላ ከክርስቶስ እንዳርቅ በቸርች አድጌ የባከንኩትን ጊዜ በጣም ብዙ አመት ነው እና መስፍኔ በጣም እናመሰግናለን። እግዚአብሔር ማለት ነው ለኛ እድሜ ሰጥቶን ለአንተ ምን ከፍለው ነገር እግዚአብሔር ማለት ነው እሱ በረከቱን ይስጥ። እኛ በብር ምናምን እሱ ብር ነው የሰጠን። ሐሳቡ ይበቃል ከብርም በላይ። እሺ ቻው። ማን ነው ስም? ደጉ ይባላል። ከየት ከተማ መጣ? ከወላይታ ሶዶ። ለምንድን ነው ወደፊት ለፊት የመጣው? ፋዘርና እናት ይቅርታ ጠይቄ ብዙ ሰው ባለ በኔ ላይ እሱንም ይቅርታ ለመጠየቅ። ለምንድን ነው እስቲ? ብዙ ሰው አስለቅሻለሁ። አስለቅሳ? አዎ። ለምን? በጣም ተንኮል ሰራለሁ ነኝ። በጣም ተንኮለኛ ነኝ። ከሰው ጋር በጣም እጣላለሁ። እናቴንም እሰድባታለሁ፣ አባቴንም እሰድባታለሁ። ከሰው ጋር እጣላለሁ። ማታ ወጥቼ ሰውን ሀንግ ምናምን አደርጋለሁ። ብዙ ማታ ወጣ ሀንግ ታደርጋለህ? አዎ ማታ ስራ ጀመርኩኝ። ከዛም በኋላ ብዙ ሴቶችን አስቀይሜያለሁ፣ ብዙ ሰውን አስቀይሜያለሁ። ይቅርታ ለመጠየቅ ፈልጋለሁ። ይቅርታ ሁላችሁ አጨብጭቡለት። ቴንክ ዩ። አመሰግናለሁ። ቻው
ማን ነው ስም? ማቴዎስ። ከየት ከተማ መጣ? የተወለድኩት ወላይታ ያደግኩት አዲስ አበባ። አዲስ አበባ ይሰፈር ሚካኤል አዲሱ። እሺ ለምን መጣ ወደ ፊት ለፊት? ያው መስፍን ነው የላከን ወደ 40 ምናምን ሺህ ነው ልኮ አራታችን ላከ። እነሱ ከወላይታ እኔ ከአዲስ አበባ መጣሁ እዚህ ተገናኘን። በቃ ይጸለይልኝ ምናምን ብሎ በግድ አወጣኝ። አሁን እኔ ያሳደግኩት ልጅ ነው እዛ። አባትየው የሱ አባት እኔ ጓደኛዬ ነው። የዚህ አሁን የደጉ አባትየው ጓደኛዬ ነው። ደጉ ማለት አሁን የሁለተኛው ያሳደግከው ልጅ ነው? ያሳደግኩት ልጅ ነው። አንድ ሰፈር ነን። አባቴም እዛ ቤት አለው እና ያኛው የመጀመሪያው ያአየለ የሱ አባትና የኔ አባት ደግሞ ጓደኛ ማቾች ናቸው። እና የኔ የእንጀራ እናት ናት ያሳደገችኝ። ከአባቴ ጋር ተፋተው ማለት በቃ ሁሉንም በድላለሁ። የአባቴን ወንድም መትቼዋለሁ ሁላ አባቴንም ለዛ በቃ ሁሉን ቤተሰብ ትምህርት ቤት እየተማርኩ ራሱ ትምህርት ከ5ኛ ክፍል ነው ያቋረጥኩት። አስተማሪ መትቼ ብዙም ትምህርት ላይም ብዙም ነኝ። በቃ በጣም ቲቪተኛ ነኝ። በቃ አገሩ ላይ ራሱ በጣም አሸባሪ ነኝ። አንድ ሀገር እኔ በቃ ገበያ ውስጥ ምናምን ሲገባ ሰው ሁሉ ይሮጣል፣ ሰው ደበድባለሁ። አይችለኝም፣ ማንም አይችለኝም። ማንም በቃ በጣም ክፉ መንፈስ አለብኝ። ያው ሄዷል። አዎ ሄዷል። አለብኝ አይሰራም። ነበረብኝ። አዎ ነበረብኝ። እሺ እና እንደዚህ ነው። ያው ታስረ ነበር? አዎ ታስሬያለሁ። ለምን? ያው ሰው እንትን ብዬ ታስሬያለሁ። ብዙ አመት ታስሬ ወጣሁ በገድዬ። በጣም ብዙ ያልሰራው ስራ የለም። አሁን ያው የልጅቷ እዚህ ነው ያለችው። የሷን አባት ራሱ ገድዬው ነበር። የአባቴ ወንድም ነው፣ ታላቅ ነው። የአባቴ ወንድም ነው፣ ታላቅ ነው። እሱን ራሱ ገድዬው ነበር። አገር ቤት ሄጄ አሁን መስፍን የሚሉት የአባቴ ወንድም ልጅ ነው። ሁላችን ወደዚህ ያመጣው ማለት ነው። እሱን ራሱ ያው አስቀይም ያለው ንብረቱ ምናምን አገር ቤት ከሄድኩ ከብቱን እንደፈለግ ሽጬ ይበላለሁ። ህግም አይጠጋኝም። በቃ አገር ቤት ነው፣ ወደዛ ገጠራማ ውስጥ ነው። አስጨንቃለሁ። በቃ በጣም ግፈኛ ነው። አሁን እዚህ ስትማር ምን ተሰማ? እኔ በጣም ደስ ብሎኛል። ያው የጠፋው ልጅ የሚለው ደስ ብሎኛል። ብዙ ኃጢአት አለብኝ፣ ብዙ በድያለሁ። አሁን እኮ እጅን አንስተህ ጌታን ተቀብያለሁ። አሁን ያው 4 ሆነን አዲስ አበባ ከልጆች ጋር እየኖርን ነው። ከዛ ነው መስፍን አሁን ወደዚህ የላከው። አሁን እነሱም ሱሰኛ ናቸው። አንደኛው ጆብሎ ነው የሚሰራው፣ የወላይታ ልጅ ነው። ሌላዎች እዛው የአዲስ አበባ ልጆች ናቸው። በቃ ከልጅነቴ ጀምሮ ነው አስቸጋሪ ነኝ። ሁሉንም በእግዚአብሔር ስም አሁን እኔ ወደ ጌታ ተመልሻለሁ። በዮናታ የተነሳ ሁሉም ነገር ለኔ ጥሩ ሆኖልኛል። እግዚአብሔር ይስጠው፣ ኃይሉን ጸጋውን ይጨምር። ሁሉም ሰው ይቅርታ አጨብጭቡለት። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።